ሰላም ያገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አዲስ ስለመጣችሁት ወደ ጉዳይ ልገባ ነበርና ሰላም ሳላችሁ በደንብ ማለት ነው። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ላላችሁትም ለነበራችሁትም ከመጀመሪያው ጀምሮ ኦልሞስት ኢየር ሆነኝ ከጀመርኩኝ የዛን ያክል ሰብስክራይብ እናንተም ባይኖረው ኦኬ ደህና ነኝ፣ እግዚአብሔር ይመስገን። ቀስ እያለ ሁሉም ነገር ይሆናል። ባንዴ ታዋቂ የሆኑ ሰዎች ናቸው ባንዴ የሚሉት። ከኔ በኋላ እንኳን ብዙ ከፍተው ታዋቂ ሙዚቀኞች ወይ ደግሞ ሙቪ ሰሪዎች እኛ ሀገር ላይ ያሉት እነሱ ናቸው ቶሎ። ምክንያቱም የሰሩት ስራ ያነሳቸዋል ሰው ጋር ሲመጡና ተወዳጅ ናቸው። እና ከኔ በኋላ ብዙ መጥቷል፣ እግዚአብሔር ይመስገን። እንግዲህ የሀገሬ ልጆች ይምጡ ይስሩ፣ ደስ ይላል በጣም። እና በዚህ በነጮቹ ሀገር ስትመለከቱ በጣም ብዙ ሙቪ ሰሪዎች ሙዚቀኞች እንዳለ ሀገሩን ያጥለቀለቁትና ይሰሩ አሪፍ ነው። እንዳውም ታበረታቷቸው ገብታችሁ ስሩ ዩቲዩብ ላይ ምናምን ብትሏቸው አሪፍ ነው። ምክንያቱም በቃ ይረዳቸዋል፣ እነሱ ያግዛቸዋል፣ ይረዳቸዋል። እና ሁሉ ሰላም ነው፣ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቪዲዮ አልሰራሁላችሁም አይ ቲንክ በጣም እየቆየሁ ነው። ሾርት ላይ ግን እመጣለሁ። መዝሙር ደስ ይለኛል፣ መዝሙር መዘመር ደስ ይለኛል። በጣም እንጆይ የማደርገው ብዙ ጉዴን ብዙ ነገሮችን ማለት የሰው ህይወት ቀላል አይደለም። ዝም ብለን አይደለም አይደል ተነስተን የሆነ ቦታ የምንደርሰው። እኔ በዝማሬ በጸሎት በጣም ብዙ የተሻገርኳቸው ጉዶች አሉ። በነገራችሁ አንድ ቀን ምስክርነት እነግራችኋለሁ እግዚአብሔር ምን እንዳደረገልኝ። በጣም በእግዚአብሔር አሰራር ማምን ሰው ስለሆንኩኝ እና ጸሎቴን ደግሞ እግዚአብሔር በጣም ይሰማኛል። የሚገርማችሁ ነገር ከእውነት እግዚአብሔርን በጣም ይሰማኛል። እና መታደል ነው አይደል? ሰማይ ተከፍቶ እግዚአብሔር የፈጠረውን ፍጡር ሲሰማ እንዴት መታደል ነው። እና አንዳንድ ጊዜ ደግሞ ያልሰማም ይመስለናል አይደል? ግን እግዚአብሔር በጣም ይሰማናል። እና አንዳንድ ጊዜ የረሳን ይመስለናል፣ ግን እግዚአብሔር አይረሳም። እግዚአብሔር አይረሳም። ሜቢ ታይም እየጠበቀ ነው፣ በሰዓቱ የሚመልስልን ጊዜ አለና እንደው ትንሽ ልበላችሁ ከህይወቴ ብዬ ነው። የሚጠቅመው ሰው ይኖራል፣ የሚያዳምጠኝ ምናልባት ግራ የገባው ሰው ይኖራልና ይሄንን ልበላችሁ ብዬ ነውና ቅር እንዳይላችሁ እሺ ሀገሬ ልጆች። እንደው ስለ እግዚአብሔር መልካምነት ሲወራ አሜን ብላችሁ ማለፉ ይሻላል፣ በእግዚአብሔር ላይ ከምንነሳ ማለት ነው። አንዳንድ ጊዜ ሳይገባንም ሰዎችን እንጠላለን፣ ግን እዛ ውስጣችን ያለው ነገር ሰዎችን እንድንጠላ ያደርገናል። ውስጣችን ያለው ነገር ማለት እስኪ አንዳንድ ጊዜ ራሳችንን ቆም ብለን እናስበው። ለምንድን ነው ሰውን የጠላሁት? ለምንድን ነው ይህችን ልጅ የጠላሁት? ለምንድን ነው ይሄን ሰው የጠላሁት ብለን እናስብ። ጥላቻ ክፉ ነገር ከክፉ ነው። እና አንዳንድ ጊዜ ሰውን ስንጠላ ራሱ ለከት በሌለው ማለት ደግሞ ወሰን በሌለው ነገር ነው የምንጠላው። ያን ሰው ዝም ብለን አይተን ውስጡን ሳናውቅ ማለት ነው። እና አንዳንድ ጊዜ ወደ ውስጣችን መለስ ብለን ለምን ጥላቻ ወደ ውስጣችን ገባ የሚለውንም ማሰብ ያስፈልጋል። እና ብዙ ዲስላይክ አያለው ዩቲዩብ ላይ የኔንም ቪዲዮ ማለት ነው። ወይ ሰው አልሳደብም፣ እውነቱን ለመናገር እኔ ሰው አልሳደብም ወጥቼ ኢቭን እንኳን ምንም ሀፕን ቢያደርግ ሰው ወጥቼ አልሳደብም። ጀስት ከዛ እማርበታለሁ። ከዛች ካጠፋው ከዛ እማርበትና ይቅርታ እላለሁ ሰውን እንጂ በፍጹም ወጥቼ አልናገርም ሰውን። እንደው በውስጥ ካገኘን ሰውዬ ለመናገር ሞክራለሁ። ከዛ ውጭ ግን በጣም የሚጠሉ ሰዎች አሉ የሀገሬ ልጆች። በምን እንደሆነ ግን አላውቅም፣ በእውነት በምን እንደሆነ አላውቅም። እግዚአብሔር ምሕረት ያደርግልን። ሰው ዝም ብሎ ሲጠላ ጥሩ አይደለም፣ ጥሩ አይደለም። የራሳችን ውስጣችን ያለው ነገር ነው እንደዛ ፎርስ የሚያደርገን የሆነ ነገር ለማድረግ። እና ከጥላቻና ከቂም ከሆነ ከሚያስጠላ መንፈስ እንውጣ። እግዚአብሔር ምሕረት ያደርግልን ለሁላችንም። እና እኔም የጸዳው አይደለሁም፣ ግን ሰውን ለመጥራት ምንም አይነት ቦታ የለኝም። አምና እንደዛ አይነት ሰው አይደለሁም። ሰው በፍጹም አልጠላም። ምናልባት በክፉ ነገር እየሄደ ከሆነ ያ ሰው ይቅርታ፣ በክፉ ነገር እየሄደ ከሆነ ያ ሰው
ቶሎ ብዬ እባክህ አስተካክል፣ ይሄ ነገር ጥሩ አይደለም ብዬ እናገራለሁ። እና ይዟችሁ የሚጠፋ ከሆነ ብቻ ነው ከዛ ሰው መራቅ ያለባችሁ። የሀገሬ ልጆች ይዟችሁ የሚጠፋ መልካም ነገር የሌለው ሰው ከሆነ ያጠፋናል እና ከእንደዚህ አይነት ተጠበቁ። ግን አሁን ዲስላይክ ለምታደርጉ እግዚአብሔር ይቅር ይበል፣ በጣም ይቅር ይበላል። እውነት እኔ ግራ ገብቶኛል በጣም። እንዴ ሰው ለምን ይሄን ያክል ይጠላል የሚለው ግራ ነው የሚያጋባው። እና ለሁላችንም ምሕረት ያስፈልገናል። በጣም ይቅርታ አበዛውባችሁ። ይሄንን ቅባት ገዛውና በጣም በተለይ ለተቸገራችሁ ብዬ ነው። እናቶች ፀጉራቸው ከስሩ ንቅል ለሚለው በጣም ከስሩ ለሚናቀል ፀጉር ነው ምላችሁና ይሄንን ስትቀቡ ከስሩ ያበቅለዋል። ከስሩ ከአማዞን ላይ ያለላችሁ እንዱልካ ስሙ ማለት ነውና ግሮዝ ኒው ሄር ላይ ይላል ማለት በጣም ፀጉራችሁ ለተጎዳ በጣም ላይ ከስሩ ለሚነቀል እና እነዚህ አሉ። አልመንድ አለው፣ ብርሃሚን ይባላለው፣ አምላለው፣ ብራንግ አይ ዶንት ኖ ይሄንን እንዴት አድርጌ ፕሮናውንስ እንደማደርገው አፌ ላይ እና ከአራት አይነት ነው እዚህ ጋር የተሰራው። በነገራችን ላይ ዩዝ ዘ አፕሊኬሽን ኮምፕ አለው ላዩ ላይ አፕላይ ኦል ዳይሬክትሊ ቱ ስካልፕ ጀንትል ማሳጅ ዊዝ ፊንገር ቲፕስ ላይክ ለስካልቡ ላይ ታደርጉትና ጀንትል ማሳጅ ታደርጉታላችሁ። እንደዚህ ቀስ ብላችሁ ጀንትል ማለት ቀስ ብሎ ማለት ነው ማሳጅ ማድረግ። ከዛ በኋላ ሊቭ ፎር አት ሊስት 30 ሚኒት ይላል። ለ30 ደቂቃ ሊቭ ታደርጉታላችሁ ፀጉራችሁ ላይ ማለት ነው። እና በጣም የሚገርማችሁ ነገር ኮንትሮል ያደርጋል። ይሄ ከስሩ ተነቅሎ ለሚሄድ ፀጉር ማለት ነው። በጣም ኮንትሮል ያደርጋል። ፎር ኢፌክቲቭ ሪዛልት አፕላይ 3 times a week for 4 months ይላል እና ለአራት መንዝ ማለት ነው። አትሊስት ላይክ ኤቭሪ ዊክ መጠቀም አለባችሁ። በዊክ ውስጥ 3 ጊዜ መጠቀም አለባችሁ ማለት ነው። ይሄንን ኦይል ማለት ነው እና በጣም ሄር ግሮዝ ነው የሚያደርገው ማለት ነው። ብራግላኒ በጣም ስሙ ከባድ ነው። የሚገርማችሁ ይሄው ፎቶ አረግላችኋለሁ። ስሙ ከባድ ነው እና በጣም ለፀጉር እድገት በተለይ ደግሞ ይሄ ቦልድ የሆነ ለመጣ ፀጉር ነግሬያችኋለሁ። እኔ በጣም ብዙ ጊዜ እንደዚህ የሳሳ ማለት ነው ቦልድ የሆነ የመጣ ፀጉር ካላችሁ ይሄው የሀገሬ ልጆች ለእናንተ ነው። እንግዲህ ለእናንተ ይጠቅማችኋል ብዬ የማስበውን ነገር ላይክ ሰብስክራይብ አድርጉ። እኔ በእውነት ነው የምላችሁ የሚጠቅማችሁን ነገር ይዤ እመጣለሁ። ይሄው ከነ ፒክቸሩ እዚህ ጋር አሳያችኋለሁ። ይሄው ፀጉሩ ይሁት ከስሩ ለሚነቀል ፀጉር ነው። ይሁት እዚህ ጋር ቦልድ የሆነች ቢፎር እና አፍተር ያሳያል። አያችሁት? አምላለው ኮኮናት አለው። እያነበብኩ ላሳያችሁ። ለ30 ደቂቃ ፀጉራችሁ ላይ 1 ሰዓት ብታቆዩ ችግር የለውም። ይኸውቺ 30 ደቂቃ ይላል። 1 ሰዓት ብታቆዩ ችግር የለውም እና ይላል ማለት ነው። በጣም ብዙ ነገር ነው የሚለው። መሃል ላይ በጣም ፀጉሯ ሳስቷልና ልክ ከተቀባችሁ በኋላ ከአፍተር 4 መንስ እንግዲህ ደጋግማችሁ መግዛት ያስፈልጋል ማለት ነው እና ይሄንን መቀባት እንትን የምትሉት ማለት ነው። በተለይ ፕሬግናንሲ ልጅ ከወለድን በኋላ ምናምን ስትረስ፣ ላክ ኦፍ ስሊፕ፣ ላክ ኦፍ ኤክሰርሳይዝ፣ ሃይፖታይሮይዲዝም ይሄ እንቅርት ማለት የእንቅርት እንትን አለው ሆርሞን አለው እና የሱ ችግር በቃ እነሱ ናቸው። በተለይ እናቶች ለሆናችሁ ትራይ ልጆቻችሁ ሲተኙ አብራችሁ ለመተኛት ሞክሩ። በጣም ከባድ ነው። የተወሰነ ሰዓት እንኳን ይሄን ስለራሱ ይከብደኛል፣ ምክንያቱም ስለማቅም ነው እና ልጆቻችሁ ቀን ላይ 30 ደቂቃ እንኳን ቢተኙ ማለት ነው። እንቅልፍ ማጣት ለፀጉር በጣም ችግር ያመጣል። እንቅልፍ ማጣት ራሱ ማለት ነው። ስትረስ ጭንቀት ማለት ነው። ጭንቀት ራሱ ትልቁ ራሱን የቻለ ሌላ ችግር ነው
እንግዲህ ከጭንቀት እንዴት ብለን እንደምንርቅ አላቅም፣ ግን ውሃ ለመጠጣት ኤክሰርሳይዝ አለማድረግ ምን ብዬ ልንገራችሁ፣ ወሊድ ራሱን የቻለ ጭንቀት ነው አይደል? የአገሬ ልጆች አንዳንድ ጊዜ ቃላቶች እኮ ያጥራሉ። እናት ስትሆኑ ስሜቱ ይገባቸዋል እና ከባድ ነው በጣም። እግዚአብሔር ኃይል ይሁንላችሁ፣ ሌላ ምላችሁ ነገር የለም። ግን ይሄንን ውስጡ ታገኙታላችሁ በሱ መመሪያ መሰረት በደንብ። ከዛ በኋላ ግን በታጥቦት በሚመቻችሁ ሻምፖ፣ ቆንጆ በሆነ ሻምፖ ይውላችሁ። በቃ ይሄ እንደዚህ ነው ፉል የሚያደርገው ማለት ነው። እዚህ ጋር ተመልጧል ኦልሞስት ይውላችሁ። በቁሙ ነው የወጣው ፀጉሯ ማለት ነው። ተሰን የሚያሳየው ታገኙታላችሁ፣ አብራችሁ ታገኙታላችሁ ይሄን ስትገዙ ማለት ነው። ግን ፈተው የኦይሉ እችን መቅላታለን። ኦይሉን ላሳያችሁ ተርኪ እንደማሳያችሁ ባላቅም እና ሌሎች ኦይሎች አሉኝ። ይሄ ታውቃላችሁ፣ ያው የምጠቀማቸው ናቸው እነኚህ ታውቃላችሁ። ኮኮናት ይሄም እኛ ሀገር ነበር አይደል? ሽታው በጣም ነው ደስ የሚለው ይሄ ማለት ነው። ይሄ ኮኮናት ኦይል እና መጨረሻ ኢንዱ ላይ ማለት ነው እኔም ጠቀመዋለሁ። እንደዚህ ኢንዱ ላይ እዚህ ጫፉ ላይ እንደዚህ ጠቀመዋለሁ። እንደዚህ በጣም ሻይኒ ያደርገዋል ምናምን። እንግዲህ ማይ ነምበር 1 ይሄ ነው ታውቁታላችሁ ብዬ ነው። እና ይሄንን ታውቃላችሁ እጠቀማለሁኝ። አሁን ምን አደርጋለሁ ከዚህ ጋር ማለት ነው ስትሪንግ ሲሰጥ፣ ይሄ ደግሞ በጣም ሰባት እንትን ያለ ኦልሞስት ጨርሻለሁ፣ ብዙ ጊዜ ጨርሻለሁ። ይሄንን አቀላቅለዋለሁ ከዚህ ጋር ማለት ነው። አቀላቅለዋለሁ፣ ግን ብቻውንም ማድረግ ትችላላችሁ። ለማቅጠን ፈልጌ ነው፣ ግን ብቻውን መጠቀም ትችላላችሁ። ይውላችሁ ኦይሉ አሁን ፀጉሬን ስለሰራሁኝ አልችልም እዚህ ላይ ማድረግ፣ ምክንያቱም አቆይቼው ይውላችሁ አቆይቼው እስካልቡ ላይ እቺ የጠፋችበት ቦታ ላይ እንዲህ ተቀቡታላችሁ። ይሄንን አሁን ስለታጠብኩት ፀጉሬን ማድረግ አልችልም፣ ግን ሳደርግ ቀርጽላችኋለሁ። ይሄው ኦይሉ ይሄን ይመስላል። ይሄው ትንሽ ነው በእጃችሁ ይዛችሁ የምትጠቀሟት እና በጣም አሪፍ ነው። አለበለዚያ ደግሞ ይሄንን ታደርጉና አሁን አልቀባውም ስለማልቀባው እናደርጋለሁ እዚች ጋር አደርግና እቺ ኦይሏን አለች አይደለ? በዚህኛው ላሳያችሁ ብዬ ነው። እስኪ ከከደነልኝ አልከደነልኝ፣ ግን እንደዚህ ይዛችሁ እዚህ ላይ ማለት ነው ማከክ፣ ቆዳውን ማከክ፣ በዚህ ቆዳውን ማከክ እንደዚህ በኦይሉ እንደዚህ እየተጫናችሁ ማለት ነው። አሁን ማድረግ አልችልም፣ በጣም ይቅርታ። ሳደርግ ግን አሳያችኋለሁ። እንደዚህ ታረጉታላችሁ፣ ኦይሉ ይወጣል፣ እንደዚህ ይወጣል። በጣም ፑሽ ማድረግ አለባችሁ፣ ግን በቱቡ ይወጣል። እንደዚህ ፑሽ ስታረጉት ይኸውላችሁ፣ ይታያችኋል። ይኸው እና በቱቡ ይወጣል። እሱን ማሳጅ ማድረግ ማለት ነው። እንደዚህ አድርጋችሁ ቆዳው ላይ እንደዚህ አሁን በደንብ ስላላወጣሁት ለዛ ነው። ልክ ፀጉራችን እያለቀ የመጣው ላይ እንደዚህ አድርጎ ማከክ ውስጡ አድርጉ። የአገሬ ልጆች ይሄንን አማዞን ላይ ታገኙታላችሁ። ይቅርታ ፌጣር ደረቅ ግሪን ቲ እየጠጣሁ ነው። ማታ ላይ ነው ያለሁት እና ማታ ላይ ነው የምቀርጽላችሁ። ብዙ ጊዜ ልጆች ስለሚጮሁ ቀን ላይ አይመቸኝም፣ ለዛ ነው። እና እቃዋን አትጣሏት ከገዛችሁ፣ ሌላም ቅባት ለመጠቀሚያ ይሆናልና ይሄንን ግዙ። ልታጠብ ስል ነው የምጠቀመው። አሳያችኋለሁ እንዴት እንደምጠቀም አይ ፕሮሚስ። እና እንደዚህ አድርጉ። የምፈልገው
አይ ቲንክ ብዙ ሰዎች ትፈልጉታላችሁ ይሄንን ብዬ አምናለሁኝ። ከዛ እኔ ደግሞ ፎቶን አስገባላችኋለሁ ማለት ነው። የሀገሬ ልጆች ይሄን ላሳያችሁ ብዬ ነው። መቼም ብዙ ነው እንትን የምንለው አይደል? ብዙ አይነት ፕሮዳክት ነው ያለው በዚህ ምድር ላይ፣ ግን የሚጠቅማችሁን እናንተ ታውቃላችሁ። ቆንጆ ነገር አሁን ባለፈው ኦይሉን ማስክ ሳደርግ በባናና አቮካዶ ኮኮናት ምናምን ነበረው አይደል? በስቱ እንዴት አሪፍ እንዳደረገው የልጄንና የኔን ፀጉር ማለት ነውና ማስክ አድርጌው ቆይተን ለ4 ሰዓት ከዛ በኋላ ታጠብ ነው። በጣም ነው የሚያምረው። ያው ፀጉሬ እየተመለሰ ነው የፊት ለፊቱ ፀጉሩ እንዴት እንዳማረበት ማለት ነው። ማስክ እንዴት እንደሚያሳምር ፀጉር ማለት ነው። ይሄ እንግዲህ አዲስ ፀጉር ነው። በጣም ቅርብ ጊዜ እንትን ያለ ፀጉር ነው። የኔ ፀጉር ተጎድቶ ነበር እንደነገርኳችሁ። የሀገሬ ልጆች በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ያችን የደውል ምልክቷን ስትነኳት ደግሞ ስመጣ ልክ ወዲያው ክሊክ ያደርግላችኋል። ያው እንገናኛለን ማለት ነው እና በጣም ነው የማመሰግናችሁ ለተከተላችሁኝ እስካሁን ላላችሁ በጣም አመሰግናለሁ። እግዚአብሔር ባላችሁበት ይባርካችሁ። አመሰግናለሁ። ኤርትራውያን፣ ኢትዮጵያውያን በዓለም ሁሉ ላይ ያላችሁት የሀገሬ ልጆች ሰላማችሁ ይብዛ። እግዚአብሔር ደግሞ ዳግመን እንድንገናኝ ያብቃን ላለሁ። እሺ፣ አመሰግናለሁ።